ትዳር በጥብጡ እሱ የሰመረ ትዳር እንዲኖረው ነው። ትዳሬ የተበጠበጠው በጋጠ ወጥ ሚስትህ ነው። እሱ ገንዘብ ፈልጎ የመጣ ሰው ነው። እና ቆይ ያዘንክለት ነው? አላዘንኩለትም፣ ግን ምንም ሳንነጋገር እንዴት እንደዚህ ታደርጋለህ? አባዬ እኔ ምንም አላደረኩም። ንቀት ነው ካሌብ። አባዬ እኔ ሞቀሱን ተያይዘዋል፣ ሁሌ ማጥፋቱን ተያይዘዋል። አንድ ነገር ሳደርግ ስለሚቀጥለውም አስብ። በአስቸኳይ ፍቺ ይፈልጋል። አልፈታም። ምን ታመጣለህ? በግድ አብሬሽ እንድኖር ታስገድጂ ነው? አዎ፣ ሳልፈልግ አትፈታኝም። በጣም አስጠልተሽኛል። እንደውም ልንገርሽ፣ ሌላ ፍቅረኛ ይዣለሁ። ከእሷ ጋር መኖር ፈልጋለሁ። ካሌብ ማንን? ምንድነው የምታወራው? ዳንኤል በማያገባ አትግባ። ላይሽ ላይ ሚስት ላመጣ ነው። ከዚህ ቤት ውጪ። አላወከኝም ማለት ነው? በእርግጥ ተንኮለኛ መሆንሽን ለማወቅ ዘግይቼ ነበር። ግልጹን ልንገርህ፣ ያሸሸውን ገንዘብ ተካፍዬ ነው የምፈታው። ሲያምርሽ ይቀራል። ከኔ ከካሌብ ድንቡሎ ሳንቲም አታገኝም። እሱን እናያለን። ጠብቂ። ሙላ ጫሌባ። አንቺ እኔን ልታታልኝ ነው? ንገሪኝ፣ ልታታልኝ ነው? ከአንቺን አልጠብቅም ነበርሽ። ያማን እንዳንተ ጭራሽ በምትሰማቸው ነገሮች መጠርጠሬ ሳያንስ እንደዚህ ትለኛለህ? ካሌብ ሌላ ሴት ይዞ ቤት ሊመጣ ነው። እና ምን ይጠበስ? እኔ ምን አገባኝ? አንተስ ምን አገባ? ይኸውልሽ ሄደን ገብቶሻል። እንዴት? ቆይ አንቺን አይደለም እንዴ የሚያመጣሽ? አቤት። ይኸውልሽ አባዬ አንቺን ለሱ መዳር ነው የሚፈልገው። አንድ ነገር ልንገርሽ፣ ያንን የማይ ከሆነ ግን ማለት ነው አብረን ነው የምንቀበል። እስካሁን አላውቅም ነበር ማለት ነው። ስራ ፈት። ትሁት እባክሽን ንገሪ። ምን ንገር? ሄደን እዚህ ቤት ማብዛቷ። እኔ ደግሞ ይሄ ልጅ ምንም አላማረኝ። ያኑራ ሄደን እናታምናትም እንዴ? ያለ የትኛውም ሴት ብትሆን ምረጪ ብትባል ካንተ እሱን ነው የምትመርጠው። ሄደን እኮ እኔን መርጣኛለች። አንተ እኮ ስራ እየሰራህ እሱ ደግሞ ስራ እንዴ? እና እሱን ትመርጠዋለች ይመስለኛል። ዳኒ እጣው ይደርሰኛል ብሎ አስቦና ተስፋ አድርጎ ነበረ። ነገር ግን ያሰበውና ተስፋ ያደረገበት ነገር አልሳካ ሲለው ኤደንን ሄዶ ካሁን በኋላ ምርጫሽን ውሰጂ፣ እኔ ሊሳካልኝ አልቻለም፣ አንቺን የማስተዳደር እንዲሁም የማግባት አቅሙ የለኝምና ምርጫሽን ምረጪ ብሎ ስላት እሷም ግራ በመጋባት እንዴት ይህን ትለኛለህ? እኔ እኮ ገንዘብህን ሳይሆን አንተን ነው የምፈልግህ ብትለው እሱ ግን በጭራሽ ሊሰማት አልቻለም ነበር። ነገር ግን በተደጋጋሚ ከነ ካሌብ ጋር ስትገናኝ እንዲሁም እነ ካሌብ ቤት ደጋግማ ስትመጣ እዚህ ያው ስትመጣ ካሌብ ደግሞ ሊያገባ እንደሆነ እንዲሁም ደግሞ አባቱ በተደጋጋሚ ልጃቸውን ሊድሩት እንደሆነ ሲነግሩት እሱም ኤደንን ነው የሚያገባው በማለት በጣም እየተጠራጠረ ነበር። ነገር ግን የመጨረሻ ያደረገው ድርጊት እስከ ዛሬ የነበርኩት ዳኒን አታገኙም፣ ከአሁን በኋላ ሌላ ዳኒ ነው መሆነው ሲላት ነበረ ለቲና። ልክ ኤደን ጋር ሄዶ ካገኛት በኋላ እየሮጠ መጥቶ ወደ ትሁት ጋር ሄዶ ትሁትን እስኪ ንገረኝ፣ ምንድን ነው ቲና ከነ ካሌብ ጋር ያላት ነገር ብሎ ቢጠይቃት እሷም ማንም ሰው የሚፈልገው ገንዘብ ያለውን እንጂ እንዳንተ አይነቱን አይደለም። አንተ ግን በጊዜ ልጅቱን ከዚህ ቤት ይዛሃት ብትርቅ ጥሩ ነበረ። እሷ ኪስህን ሳይሆን አንተን ያየችህ። በጣም ጥሩ ልጅ ናት። በጣም ነው የምትበዛብህ እና አታርፍድ ብትለውን በጭራሽ አልሰማም። ግን ካሌብ እንደሚፈልጋት ስትነግር ካሌብ ጋር ቀጥ ብሎ በመሄድ እንግዲህ አንገቱን ነበር የያዘው። በጣም ትልቅ ጥፋት ነው ያጠፋው። እዚህ ቤት ድጋሚ እግሩ እንዳይረግጥ የሚያደርግ ስራ ነው የሰራው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንግዲህ በባለፈው ዳኒ እጣ እንደሚወጣለት ተነግሮ ነበረ። ነገር ግን እጣውን አጠገቡ የነበረውን ትቶ ሌላ ቦታ ሄዶ ነበረ እጣ ያነሳው። ያ እጣው ደግሞ ሳይሳካለት ቀርቷል። እሱ ያነሳው እጣ የነበረው 10 ብር ብቻ ነበር። ከፊት ለፊቱ የነበረውን ቢያነሳ ምናልባት የተሻለ ሊሆን ነበር። እሱ ግን በመጓጓት የተነሳ ወዲያ እሳቸው አጠገብ ያለውን ሲያነሳ 10 ብር ብቻ ሲሆን በጣም ተናዶና ተበሳጭቶ ነበረ ከቤት የወጣው። ወይኔ ተጫወተብኝ እያለ ነበር። እንግዲህ ቀጥ ብሎ ቲናን ነበር የጠራት። ከቲና ጋር ተገናኝተው ቆይ ግን ይህን ሀሳብህን እንዴት አልነገርከኝም ነበር ብላ ስትለው እሱ እኔማ ሲሳካ እነግርሻለሁ ብዬ ነበረ፣ ነገር ግን
ሰውየው የዋዘው አይደለም ሰራልኝ። ከአሁን በኋላ ለምታደርጊው ሁሉ ከጎንሽ ነኝ፣ የፈለግሽውን ማድረግ ትችያለሽ ብሎ ሲላት እርግጠኛ ነህ? ግድያም ቢሆን የፈለግሽውን አንቺ የፈለግሽውን ለማድረግ ተዘጋጀሽ፣ እኔ ከጎንሽ ነኝ። ከአሁን በኋላ ወደ ኋላ የምልበት ነገር የለም። እንደዚህ እንደሰራልኝማ ሳልሰራለት አልቀርም ነበር ያለው። ቲናም እንደዚህ ሲላት በጣም ነበር በደስታ የተሞላችው። ወደ ቤት ተያይዘው ሲሄዱ ኤደንን አባቱ ጋር ካሌብ አባት ጋር ቁጭ ብላ ሲያገኟት እንዴት ነበር ጥያቄዋ። የቲና ማናት ምንድናት ስትል ስለ እሷ ልታብጠለጥላት ብድግ ስትል ካሌብ ስለሚወዳት ስለ እሷ ምንም እንድትይ አልፈልግም ሲል እንዲሁም ደግሞ ዳኒ ብድግ ብሎ እሷን ታያት ነበር ያለው። አንተ ቆይ ምን ቤት ነህ? ማናት ምንድናት ብላ ጥያቄ ስትጠይቀው ነበር። አይ ምንም ነበረ መልሱ የሱ። ነገር ግን አባትየው አይናችሁን ላያችሁ አልፈልግም፣ ከዚህ ቤት ውጡ፣ እኛ የምናወራው ወሬ አለ ብሎ ነበረ ሁለታቸውን የሚያስወጣቸው። ኤደን እንግዲህ ስለ ዳኒ አንዳንድ ነገር እየጠየቀች ነው የምትገኘው። ቆይ ምንድን ነው እኔም ማላውቀው ነገር አለ እንዴ? ዳኒ ሌባ ነው እንዴ ምናምን ስትል ነበረ። አባትየው ደግሞ በፍጹም እኔ ሲሰርቅ አይቼው አላውቅም፣ ሌባ አይደለም፣ ግን ብዙ የሚስተካከሉ ነገሮች አሉ። ያንን ነገር ደግሞ በእጅሽ ይዘሽ ለማስተካከል ሞክሬ። እኔ ብነግርሽ ምንም የምትለውጭው ነገር የለም፣ አንቺው ብትከታተዩና ብትለውጭው ጥሩ ነው ብለው ሲሏት፣ እሷ ግን በደፈናው ስለነበረ በትክክል እስካልነገሯት ድረስ ብዙም አልገባት። እንግዲህ እሷ ከወጣች በኋላ ካሌብና ትሁት አንድ ላይ ቁጭ ብለው አባዬ እንዴት ነው እጣውን ጣልከው ወይ ስሉት፣ አዎ ጣልኩት፣ ግን እሱ የደረሰው 10 ብር ብቻ ነው። 10 ብሩን ስሰጠው ደግሞ ተቆጥቶ እየዘለለ ወጣ ብሎ ሲል ካሌብ አባዬ ግን አንተ ደም መላሽ ነበረ መባል የነበረብህ ብሎ ሲለው፣ እንዴ እኔ ምን አድርጌ ምን ሰርቼ በሽተኛ እንዳደረጉኝ በሽተኛ ላደረግኳቸው ስንት ነገር አድርገውኝ እኔ እኮ ምንም አላደረግኳቸው ምናምን ሲል ነበረ። ካሌብ ግን በአባቱ ስራ በጣም እየተገረመ ነው። ምክንያቱም ይህን ያክል ይጓዛል ብሎ ስላልጠበቀው። ከሁሉም በላይ ትልቁን ስራ እየሰሩት ያሉት እሳቸው ናቸው። ካሌብ ምንም የሚያውቀው ነገር የለም። እንግዲህ ቲና የዳኒ ነገር በጣም አስገርሟታል። ምክንያቱም ቤቱ ሳያገኝ ሲቀር ገንዘቡ ይገኛል ብለው ጠብቀው ነበረ። ከሁለቱም ውጭ ሆነዋል። ወደ ውጭ ወጥተው ተመካክረው ነበረ። ተመካክረው ምንም ያመጡት ነገር የለም። ያው ተንኮል ነው አሁንም ቢሆን እያሰቡ ያሉት። ካሌብና ኤደን ካፌ ተገናኝተው ዳኒን ስራ እንዲያስገባው ስትጠይቀው፣ ነገር ግን ካሌብ እኔ እሱን አምኜ ስራ ላስገባው አልችልም ብሎ ሲላት፣ እንዴት እንደዚህ ትላለህ ስትል፣ አይ እኔ እሱን አላምነው። ቆይ ሌባ ነው እንዴ ስትለው፣ ያኔ አንዳንድ ነገሮችን ስትነግረው፣ ካሌብ ግን እንደዚህ አልጠበቅኩም ነበር፣ በዚህ ልክ ባትዳፈር ጥሩ ነው፣ እኔ ይህን ትላለህ ብዬ አልጠበቅኩም በማለት ምክንያቱም ዳኒ ስለምትወደውና ስለምታፈቅረው ድንበር ተላለፍክ ብላ ነበረ ጥላው። ለዛሬ አልፍ ያለው ድጋሜ ግን ስለሱ አጠገቤ እንዲህ አይነት ነገር እንዳትደግመው። እኔ ከፈለክ ዋስ ሆነዋለሁ፣ አንተስ ብትሆን ዋስ ብትሆነው የሚስትህ ወንድም አይደለ እንዴ ምናምን ስትለው፣ እኔ እንዳውም አንድ ነገር ልንገርሽ ቲናና ዳኒ እህትና ወንድም ሁሉ አይመስሉኝም ብሎ ሲላት፣ ግራ በመጋባት ቀጥ ብላ ወደ ካሌብ አባት ጋር ነበረ የሄደችው። ካሌብ አባት ጋር ከሄደች በኋላ ሰላም ከተለዋወጡ በኋላ ያው ቲናን ብቻዋን ስታገኛት፣ ቲና ግን ቆይ ግን አንቺ ምንድነሽ ማነሽ ብላ ጥያቄ ልጠይቃት ነበር። አያገባሽም እኔ ነኝ ማውራት አንቺ ውጪ ብለው ነበር አባትየው የሚያባረሯት። በዛም በዚህም እንግዲህ እየከሰቷት ትገኛለች ቲና። ካሌብም እንዲሁም አባትየውም ክስ እያሉ ልክ እንደተለቀቀች ጥጃ ተወዲያ እየተቀጠቀጠች ትገኛለች። ያው በነገራችን ላይ የሚያስጠላ ነገር ቢኖር አንድ ሰው ከተከበረበት ቦታ ወርዶ በዚህ ልክ መናቅ ሞት ነው እና የቲና መጨረሻ በጣም የሚያሳዝን ነው። እሷን ካስወጡ በኋላ ስለ ዳኒ አንዳንድ ነገር ስጠይቃቸው እኔ ሲሰርቅ አይቼው አላቅም፣ ግን ልጁ
ጥሩ አይደለም፣ አንዳንድ ነገሮች ይጎልታል ብላ ሲነግሯት በጣም ነበረ የደነገጠችው እሷም። ምክንያቱም በዚህ ልክ ስላልጠበቀችው እሷ ከወጣይ በኋላ ተያይዘው ቤት ውስጥ ገብተው አንዳንድ ወሮችን እያወሩ ነበረ። ዳኒና ቲና አብረው ቁጭ ብለው በነበረበት ሰዓት ከክላስ አንዳንድ ቃል ይፈልጉ ነበረ። ያንን እንዳይፈልጉ አድርጋ ከክላስ ካስወጣቻቸው በኋላ ትሁት ካሌብም ወደ መኝታ ክላሱ ሲገባ ምን ቅርቅሮ ወጥቶ ሲያየው ወደ ሳላ መጥቶ ትሁት በማለት ነበር የተጣራው። ትሁት ምንድን ነው ክላሴ ማን የገባው ብሎ ሲላት ቲና ነበረች የገባችው፣ እሷ ናት እቃውን ስትነካካ፣ ነገር ግን ምንም አልወሰደችም አስወጥቻታለሁ ብላ ስትል፣ ቆይ ግን እናንተ ሰዎች ከእኔ ምንድን ነው የምትፈልጉት? ለምን ከእኔ አትርቁም? ብሎ ሲያወራቸው ባለበት ሰዓት እኔ ምንም አላደረግኩ ስትል ነበር መልሷ። እንድንፋታ ፈልጋለሁ ሲላት እኔ ልፈታህ አልፈልግም ስትል አይ በአንቺ ላይ እኔ ውሽማ ስላለኝ እሷን ደግሞ ላገባ ስለሆነ የግዴታ ልንፋታ ይገባል ብሎ ሲላት በጭራሽ ካሌብ ብሎ አፉን ሞልቶ ካሌብ ብሎ ተጣርቶ የሆነ ነገር ሊናገር ሲል ዳንኤል አንተ አያገባህም፣ አይመለከትህም፣ ይሄ የኛ ጉዳይ ነው ብሎ ሲለው ታንስቶ ነበረ ወደ ውጭ ወጣው። ላገባ ነው የሚለውን ነገር ስለሰማ እሱ ቀጥ ብሎ ወደ ኤደን ጋር ነበር የደወለው። እንግዲህ ካሌብና ቲና እንደሚፈታትና እንደማይፈልጋት ሌላ ሊያገባ እንደሆነ ከዚህ ቤት እንድትወጣለት እየፈለገ ነው። እሷ ግን ያሸሽኸውንና ከእኔ ያራከውን ገንዘብ ሳልካፈልህ መቼም ቢሆን አልፈታህም፣ ከእኔ ያራከውን ገንዘብ አምጥተህ ተካፍለህ ነው የምንፋታው ስትል እሱ ሲያምርሽ ይቀራል መቼም አታገኙም ሞላጫ ሌባ ብሏት ነበረ ጥሏት የተነሳው። እንግዲህ ዳኒ ቀጥ ብሎ ወደ ኤደን ጋር ደውሎ ወደ ኤደን ጋር በሄደ ሰዓት የካሌብ አባትም ለካሌብ ደውለውለት በፍጥነት መገናኘት አለብን ብለውት ነበረ። ለምንድን ብሎ ሲል እሱን ስንገናኝ እናወራለን ነበረ የካሌብ አባት መልሳቸው። ልክ እንደተገናኙ ለኤደን ምንድን ነው ያልካት? ለምን ነገሮችን ታበላሻለህ? አንተ ግን አካሄድህ እንዴት ነው? የሆነ ነገር ስትጀምር መጨረሻውን ማየት አለብህ። ዝም ብለህ በቃ ነገር ታበላሻለህ። እንዳውም ለሱ አዝኝለት ምንም አልነገርኳትም። በሌላ ቀን ሳገኛት ግን ምንም የምደብቃት ነገር የለም፣ ሁሉንም ነገር ነው የምነግራት። የእሱን ሴራማ ትዳሬን እንዳበላሸ እኔም የሱን ህይወት አበላሻለሁ ብሎ ሲል የካሌብ አባትም ትዳርህን ያበላሸችው የገዛ ሚስትህ ናት እንጂ እሱ አይደለም። ምክንያቱም እሱ ገንዘብ ፍለጋና ገንዘብ ብቻ ነው ፈልጎ የመጣው እንጂ ሌላ ነገር ፈልጎ አይደለም። እሱ ምንም አላደረግህም የገዛ ሚስትህ ናት ብሎ ሲል እሱ ምን ነው ለሱ ጠበቃ መቆምህ ነው እንዲያባይ እኔን እኮ እየተቆጣህ ነው ያለ ወትሮ፣ ለሱ ግን እያገዝክ ነው ብሎ ሲለው እኔ ለሱ እያገዝኩና እያደለሁ አይደለም፣ እሱ ከገንዘብ ውጭ ሌላ አይፈልግም፣ እሷ ናት ባለጌዋ ነው ምልህ፣ እኔ ምልህን ስማኝ በማለት ነበረ ጥለውት የሄዱት። እንግዲህ ዳኒና ኤደን ተገናኝተው ልክ ሲያገኛት ዘሎ አንገቷን ነበር ያነቃት። ዛሬ በጣም ተቀይሯል ዳኒ፣ የእስከ ዛሬው አይደለም። እሷ ምንድን ነው አልገባኝም ብላ ስጠይቀው ቆይ ምን እያደረግሽ ነው? እኔ የምታደርጊው ነገር አልገባኝም። ልታገቢው ነው እንዴ ካሌብን ብሎ ሲጠይቃት ወዴት ወዴት ምንድን ነው እያወራህ ያለኸው ብላ ነበር የጠየቀችው። ነገሩ ስላልገባት አንቺ ግን እዛ ቤት በተደጋጋሚ አትሄጂ ብዬ ብለሽ እየተምናለሽ እምቢ ብለሻል፣ ችክ ብለሻል። እንዳውም አንተ ልጠይቅህ ካልክማ እዛ ቤት ችክ ያደረገህ ነገር ምንድን ነው? እንደዚህ ልክስክስ አትመስለኝም ነበር በማለት ቀጥ ብላ ትታው ነበር ሄደችው። ዳኒም በዚህ ነገር ተናዶ ቀጥ ብሎ ወደ ቤት ነበር ሄደው ትሁትን ሲጠይቃት፣ ትሁትም ደግሞ እንደ ኤደን አይነቷን ሴት ማንም ቢያገኛት አብሶ እንደሚወስዳት፣ በተለይ ደግሞ እንደ ካሌብ አይነቱ ቢወስዳት ምን ይወጣላታል? የምትወደድ ልጅ ናት ብላ ስትለው ካሌብ ወዳለበት ቦታ ሄዶ ካሌብን አንገቱን ነበር የያዘው። ነገር ግን ዳኒ ነገሩን በጣም ነው ያበላሸው። በዚህ ልክ መሄድ አልነበረበትም። እስከ ዛሬ ቲናን ተይ ተይ ብሎ ሲቆጣ ዛሬ እሱ በዚህ ልክ መሆኑ ኤደን ሳትገፋው እራሱ እየገፋት በእጅ የተያዘ ወርቅ ከምን ይደረጋል እንደተባለው
በራሱ ጊዜ እየገፋት ነገር ግን ልክ ካሌብ ሲነሳ እንደዚህ የሚያደርገው ነገር አግባብ ነው ብዬ አላስብም። ዳኒ በገዛ እጁ ነው ኤደንን የሚያጣት። ካሌብ ጋር ቢጣመሩ ደስ ይላል። ነገር ግን ካሌብ ከኤደንም ምክንያቱም ኤደን ዳኒን በጣም ስለምትወደው ከሁሉም ትሁትና ካሌብ ቢጣመሩ በጣም ደስ የሚልና የሚያምር ነው የሚሆነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ይጠብቃችሁ፣ ሀገራችንን ሰላም ያድርግልን፣ ወጥቶ ከመቅረት ፈጣሪ ይጠብቀን። ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ የደወል ምልክቷን ማጥቆር አትርሱ። መልካም ቆይታ ይሆንላችሁ።